ይሄ ከመሃል አውጥቶ ዳር አቆሙን የሚለው ንግግር ወይም ሙዚቃ ለምንድን ነው ያመማችሁ? አንተ ቴዲ አፍሮ፣ አንተ ቆሻሻ፣ አንተም ሰው ሆነ ነው እንደ ሰው የምትሳደበው? ሞተ ከተረሳበት ቦታ ተነሳክ እንደ አንተ የምልሊክ ትራፊ። ምንም ዳርዳር መሄድ አስፈልግም። አስገቡት። የኦሮሞ ልጆች ፍንፍኔ ውስጥ ቁጭ ብሎ የትግል ዘፈን ሳያወጡ እንደምታስሩት እሱንም አስገቡት። ሰሞኑን የብልጽግና ሰዎች ጠቅላይ ሚኒስትር አብይ አህመድን ጨምሮ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለቴዲ አፍሮ ምላሽ የሚሰጥ ህዝባዊ ውይይት፣ ሲምፖዚየም፣ ስብሰባ ስታካሂዱ ሰንብታችኋል። አረ ጎበዝ፣ የጉድ የሀገር ጉድ ተሰማላችሁ። በቴዲ አፍሮ ላይ ዶክመንተሪ ፊልም እየተሰራበት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ሰሞኑን እንግዲህ ቴዲ አፍሮ ዘፈን ብዙዎችን በጣም እያወዛገበ ይገኛል። እንግዲህ ቴዲ አፍሮ ላይ ዶክመንተሪ ሊሰራ እንደሆነ አንዳንድ መረጃዎች እየወጡ ነው። ያ ነገር ምንድነው የሚለውን አስመለክታችኋለሁ። በጣም የሚገርመው የቴዲ አፍሮ አላውቅ ካለበት ትነግሩኛላችሁ። ስለ ኦሮሞ ህዝብ ወይም ደግሞ ለኦሮሚያ ጥላቻ አለው እንደ ይህን ያህል በርካቶች እየተነሱ ይታሰርም እያሉ ይገኛሉ። ትላልቅ ዘፋኝ ነን የሚሉ ሰዎች ማለት ነው። ይህንን አስመለክታችኋለሁ። ቴዲ አፍሮ እንደምንድነው የፈራው መንግስት የሚለውን አንድ ነገር የምንመለከት ይሆናል። ሌሎችም ታቦቱ ላይ ደግሞ የተሳለቁባት አንዳንድ ሰዎች አሉና እነዚህም ሰዎች ምንድነው ያደረጉት የሚለውንና ሌሎችን ነገሮች የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁ እንድትቆዩ የጠየቅ በጣም ምን አይነት ዘመን እንደደረስን ምን አይነት ጊዜ እንደደረስን አላውቅም። ይሁት አስደንጋጭና እጅግ አስገራሚ የተባለ መረጃ በዚህ ሰዓት ተሰምቷል። ሚስት የባሏን ብልት መቁረጧ ነው የተገለጸው። ታዲያ ይህ የተቆረጠው ብልት በሕክምና መገጠሙ ተነግሯል። በአርሲ ዞን በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የነበረ የ42 ዓመት ግለሰብ ብልት በአሰላ ሪፈራል ሆስፒታል በተደረገ የ3 ሰዓታት ስኬታማ ቀዶ ሕክምና ተመልሶ መገጠሙ ተገልጿል። በአሁኑ ወቅት የጤና ሁኔታቸው የተሻለ መሆኑና እንዲሁም ደግሞ ሽንት መሽናት መጀመራቸው ባለሙያዎች አረጋግጠዋል። ምንም እንኳን ሕክምናው ስኬታማ ቢሆንም የብልቱ ሙሉ የግብረ ስጋ ግንኙነት የመፈጸም አቅም ግን እንደ ቀድሞ ላይሆን እንደሚችል ተጠቁሟል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። እኔ እኮ በጣም ነው የሚገርመኝ ምን አይነት ጭካኔ! እንግዲህ ሚስት የገዛ ባሏን አካሏን ስጋዋን ማለት ነው ብልቱን መቁረጥ ማለት እኔ የት እየደረስን ምን አይነት ክፉ መንፈስ ላያችን ላይ እየተጠናወተን እንዳለ በዚህ ማሳያ ነው። እግዚአብሔር ይህንን ክፉ መንፈስ ያረቀልን። ሰው ወዶ ይህን ያደርጋል ብዬ አላስብም። አሁን በቃ እየደመደምኩ የምመጣባቸው ነገሮች ሰዎች ወደው እንዲህ አይነት ነገር ውስጥ ይገባሉ የሚል እምነት የለኝም። ስለዚህ የሆነ መንፈስ ላያችን ላይ መጥቷል ማለት ነው። የሆነ ጭካኔ፣ የአረመኔነት በጣም የሚያስጠላ ደረጃ ደርሰናል። እግዚአብሔር ሰላሙን ያምጣል። በእውነት እግዚአብሔር ሰላሙን ያምጣል። ለሀገራችን ጸሎት አድርጉላት። እንዲህ አይነት ቪዲዮዎች የምናመጣው እንደው ወደ እግዚአብሔር አንዳችንን ይሰማናልና አምላካችን ወደ እግዚአብሔር ለጸሎት በቆምን ጊዜ ወደሱ የምናንጋጥጥበት ለሀገራችንም የምንለምንበት ጊዜ እንዲሆን ስለምፈልግ ነው። እሺ ወደ ቴዲ አፍሮ እንለፍ። ለምንድነው መንግስት ቴዲ አፍሮን የፈራው? አንድ ወንድም እንዲህ አይነት ማብራሪያ ይሰጣል። ሰሞኑን የብልጽግና ሰዎች ጠቅላይ ሚኒስትር አብይ አህመድን ጨምሮ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለቴዲ አፍሮ ምላሽ የሚሰጥ ህዝባዊ ውይይት፣ ሲምፖዚየም፣ ስብሰባ ስታካሂዱ ሰንብታችኋል። ያውም ጥናትና ትንታኔ፣ ሽሙጥ፣ አሽሙር፣ ስድብ ያለበት ማለት ነው። ይሄ በጣም የሚገርም ነገር ነው። ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ይሄ ከመሃል አውጥቶ ዳር አቆሙን የሚለው ንግግር ወይም ሙዚቃ ለምንድን ነው ያመማችሁ? ለምን ነው በዚህ ነገር የታመማችሁት? ይሄ ነገር ውሸት ስለሆነ ነው ወይስ እውነት ስለሆነ ነው? ምንድነው የኮነሰራችሁና በዚህ ላይ ተንገብግባችሁ በየቀኑ መግለጫ ማብራሪያ የምትሰጡበት ነገር? ይሄ እኮ የሚታወቅ ነገር ነው። የምትከተሉት የፖለቲካ አስተሳሰብ፣ የምትከተሉት ፌዴራሊዝም አንዱን ከመሃል አውጥቶ ሌላውን ወደ ዳር የሚያደርግ፣ አንዱ ወደ ዳር አንዱ ወደ መሃል የሚያደርግ እንደሆነ በደንብ የታወቀ ነገር ነው። ምን ተፈጠረ ብላችሁ ነው አሁን እዚች ላይ አላደረግንም ነው?
ይሄ እኮ ስርዓቱ ይፈቅድላችኋል። የፖለቲካችሁ አስተሳሰብ እኮ የሚፈቅድላችሁ ነገር። ለዚህ አሁን ክርክር እና ውይይት ያስፈልገዋል እንዴ? መቼም ውሸት ነው ልትሉ አትችሉም። እና ወይስ እናንተ የመሰላችሁ የቤት መስራት ጉዳይ ብቻ አንዱ ከፒያሳ አንስተው ለገጣፎ ወሰዱን ምናምን የሚለው እሱ ብቻ ነው የታያችሁ? ይሄ የፖለቲካ አስተሳሰቡን ይጨምራል። አጠቃላይ የምትከተሉት የፖለቲካ መስመር አድሏዊ ነው። ምክንያቱም የብሔር ነው። በቋንቋና በብሔር የተሸነሸነ የፖለቲካ መንገድ ስለሆነ የምትከተሉት አንዱ ወደ መሃል አንዱ ወደ ዳር ማውጣቱ የማይቀር ነገር ነው። ስኖት አባው ቢልዲንግ አፓርትመንትስ ለሰዎች ቤት ማከፋፈል ምናምን ብቻ አይደለም። እሱም ቢሆን ቢጣራ ብዙ እውነታ አለበት። እናንተ እንደምትሉት 100% ገጸ በረከት እያቀረባችሁ ሰዎችን እዛው እንትን ብላችሁ ሰተናል ልትሉ አትችሉ። ብዙ ማስረጃዎች አሉ። እሱን እንኳን ነው ቢባል ጥያቄው የቤት መስራት ጉዳይ ብቻ አይደለም። ከፒያሳ አውጥቶ ለገጣፎ የማስገባት ጉዳይ ብቻ አይደለም። ወይዘሮ አዳነች አቤቤ የቴዲ አፍሮን የመኖሪያ ቤት እንደምሳሌ አንስተዋል። ለገጣፎ ቤት የሰራችሁት ለምንድን ነው ምናምን ብለው ሲጀመር ቴዲ አፍሮ የሚዘፍነው ለራሱ ነው እንዴ? እሱ የፖለቲካ ስልጣን ይፈልጋል ወይስ እሱ ከፒያሳ ወጣሁኝ ብሏል? አይደለም። ይሄ የህዝብ ጥያቄ ነው። ቴዲ እኮ አዲስ ሐሳብ እየፈጠረ አጀንዳ እየሰጠ አይደለም። በህዝብ መካከል ያለ የነበረ ምናልባት እናንተ ስርዓቱን እስካስቀጠላችሁ ድረስ የሚቀጥል ጥያቄ ነው። በመከፋፈል ላይ የተመሰረተ የፖለቲካ አስተሳሰብ ዳርና መሃል አለው ሁሉ ጊዜ። ምክንያቱም አካታች አይደለም። ስለዚህ ሰፋ አድርጋችሁ ነው ማሰብ ያለባችሁ። ሁለተኛው ጥያቄ ደግሞ ቴዲ አፍሮ ከዘፈነው 18 ዘፈኖች ውስጥ ይቺ መሃልና ዳር የምትለው ብቻ ለምን ታየቻችሁ? ሌሎቹ ለምን አልታያችሁም? እኛ አልተለያየንም አንድ ነን ሲል ለምን አልሰማችሁም? ህዝቦች እኛ ችግር የለብንም፣ በመካከላችን ችግር የለም፣ አምጥተው እንድንከፋፈል እያደረጉን ያሉ እነሱ ናቸው እያለ ጣቱን ሲጠቁም የፖለቲካ አስተሳሰባችሁ ነው የለያየን እንጂ ኢትዮጵያውያን መለያየት አንፈልግም፣ በብሔርም በቋንቋም እንደምትሉት መለያየት የምንፈልግ አይደለንም፣ አንድ ነን እያለ ስለ ኢትዮጵያ አንድነት ሲናገር ለምን አልሰማችሁም? ለምን እሱን ገብቶናል፣ እኛ የምንፈልገው ይሄንን ነው ማምጣት የምንፈልገው፣ ታታልሉን የለ እንዴ እንደዛ እያላችሁ ወደዛ ነው የምንሄደው ብላችሁ እሱ ጋር ለምን እንዲሰራበት ለምን አላወራችሁ? እቺኑ መሃልና ዳር በምትል የህዝብ ጊዜና ገንዘብ መስዋዕት አድርጋችሁ ለትንታኔ የምትቀመጡት ልክ ወያኔን 17 መርፌ እንዳመመው እናንተም እቺ መሃልና ዳር ያመመቻችሁ ነገሩ እውነትነት ስላለው ነው። ሐሳብ ስጡበት እስቲ። ይሄ ወንድማችን በርካታ ሐሳቦችን አንስቷል። መንግስት ይሄን ያህል ቴዲ አፍሮ ላይ በየተለያየ ጊዜ ምላሾችን በሚመስሉ መልክ የሚሰጥባቸው መንገዶች ለምንድን ነው? ቴዲ አፍሮ እንግዲህ መሃል ገቡና አወጡን፣ ከዳር መተው ከመሃል አወጡን ወደ ዳር የሚሉ በተለይ ይሄ ስለ አዲስ አበባ የተዘፈነው ዘፈን ብዙዎችን እያነጋገረ ይገኛልና ያን ተከትሎ በርካታ ነገሮች ተነስተዋል። ከዚህ ጋር እንደውም ተያይዞ ከንቲባዋ ሰሞኑን አንድ የካቢኔያቸው ውይይት ላይ የተናገሩት አለ እና ያን ተከትሎ አንድ ያያ ዘልደታ የተባለ ወንድማችን የሰጠው ምላሽ አለ። ስሙት እስቲ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ክብርት አዳነች አቤቤ እንደምን አሉ? በእግዚአብሔር ቁጭ ይበሉ። እኔ ምለው አዳነች አቤቤ ሰው ለገጣፎ የሚሄድ ሆየ ፈጨም ሄዶ ቤት የሚገዛው ስላለው እኛ እያወራን ያለ ነው ገንዘብ ስላለውና አቅም ኖሮት ሆየ ፈጨና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለ ነው። እያወራን ያለ ነው አዲስ አበባ ላይ የነበረ ማህበረሰብ ያለ ዕውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁ ስለ ደሃው ማህበረሰብ እኮ ነው እያወራን ያለ ነው እንጂ ለገጣፎና ሆየ ፈጨ ገንዘቡን ዘጭ አድርጎ ስለሚገዛ ሰው አይመለከተንም። ምን አገባን? እኛ እያወራን ያለ ነው አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርትም አድርገው ባላቸው ነገር ከተማው ላይ ባለው ነገር የተንቀሳቀሱ ለዕለት ጉርሻቸው የሚንቀሳቀሱትን አሁን ማህበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አወዳድሩ። ሰው እኮ ሆድ ብሶት መሮት ማለት ነው
በቀን 5 እና 6 ሰው እኮ ነው አዲስ አበባ ላይ ራሱን የሚያጠፋው መኖር አጥቶት። እኔ እኮ ግራ ነው የምታጋቡኝ እኮ። ሆድማ ስለባሰው እኮ ነው በዘፈኑ ደስ ያለው። ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሐዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ ነው እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችንን በኖርንበት በደብራችን ባደግንበት ስፍራ ኖረን ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን። ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነገ ወዲያ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳያወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ ትላንትና የነበረውን ጨዋነት አይታችኋል። ከትላንት ወዲያ እዚህ የቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ሰው ይታዘበናል ይበሉ እንጂ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማን ነው? እርሶ እኮ ነው። የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደግፋቸው ደጋፊ የአዲስ አበባ ልጅ ነው፣ የቡናና የጊዮርጊስ ደጋፊ። ስለዚህ ስቴዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በሀገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምፅ ነበራቸው። ያንን ድምፅ እናንተ አፈናችሁ አዲስ አበባ ስቴዲየምን ለዓመታት ከልክላችሁት በሩን ዘግታችሁ ነበር። እና ምን ይገርማል ታዲያ እንዴ? በህወሓትም ጊዜ እኮ የቡናና የጊዮርጊስ ደጋፊ ስቴዲየም ሞልቶ ነው የሚያየው። እና የቡናና የጊዮርጊስ ደጋፊ ስቴዲየም ገብቶ ብልጽግና አንደኛ ነው ያለው። በእርሱ አስተዳደርና መዋቅር ደስተኛ ነኝ አለ። ከከተማ ወጥቶ ዳር የቆመው የአዲስ አበባ ልጅ ስንትና ስንት ኪሎ ሜትር አቋርጦ ነው 4 ባስ 9 ሚኒባስ ተሻግሮ እኮ ነው አዲስ አበባ ስቴዲየም ወጥቶ ኳስ የሚያየው። የጊዮርጊስና የቡና ደጋፊ በምንም ሁኔታ ውስጥ ክለቡን ለመደገፍ የትም ይገኛል። ስለዚህ እርሶ ምን ለማድረግ ፈልገው ነው እንዴ? የጊዮርጊስና የቡና ደጋፊ አዲስ አበባ ስቴዲየም መግባቱ የብልጽግናን ትልቅነት የሚያሳይ ነው ብለው ያወራሉ። ትልቅ ሰው አይደሉ እንዴ? የቡናና የጊዮርጊስ ደጋፊ ማለት ነው። ክለቡ ሲኦል ቢጫወት ሲኦል ሄዶ ያያል፣ ሲኦል ያያል። አሁን ግን የአዲስ አበባ መዋቅርና መስተዳደር ገሃነም ሆኖበትም ቢሆን ክለቡን ለመደገፍ ማሊያውን ለብሶ ስቴዲየሙን ጢም አድርጎ አይቷል። ግን እንዴት ነው የገባው? በምን አይነት ጥበቃ ነበረ? የፈለገውን እንዳይናገር አፈናችሁታል። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ከእርሶ ጋር አንድ ነገር እንወዳደር። እርሶ በከተማው የሚኖረው ህዝብ ደስተኛ ነው ብለው ካመኑ ማለት እስቲ ሜዳውን ይፍቀዱለት፣ ይውጣና ህዝቡ ስሜቱን ይናገር። እውነት እርሶ የሚያስተዳድሩት የአዲስ አበባ ነዋሪ በእኔ አስተዳደር ደስተኛ ነው ካሉ ሜዳውን ይፍቀዱለትና ከኮየ ፈጭም ከቡልቡላም ከየትም ቦታ ላይ እንዲሁም ደግሞ ከተማ ውስጥ ካለው ህዝብ ተወጣቶ መስቀል አደባባይ ላይ ሐሳቡን እንዲገልጽ ፍቀዱለት። እስቲ ይሄን አድርጉ። ያኔ እኛም ለዚህ ህዝብ ድምጽ መሆኑን እናቆማለን። እውነትም ይሄ ህዝብ ደልቶታል ብለን ድምጻችንን እናቆማለን። ግን አታረጉትም። እስቲ ለህዝቡ ድምጹን እንዲያሰማ ሜዳውን ፍቀዱለት። ወይ ፍንክች የተከታተላችሁትን ይመስላል። መቼም ሰፊ እንዲህ አይነት መቼም አንዳንድ ነገሮች ሰዎች ፖለቲካ የሚመስላቸው ነገሮች አሉ። እኛ ሁላችንም መቼም ስለ ሀገራችን ይመለከተናል። በዚች ሀገር ውስጥ እስከኖርን ድረስ ስለ ሀገራችን፣ ስለ ሃይማኖታችን፣ በሀገሪቷ ላይ ስለሚደረጉ ነገሮች፣ ስለ መሰረተ ልማቶች የተለያዩ ነገሮችን እንደምንሳተፍበት እንደምንካፈል ሁሉ በሀገራችን እየተካሄደ ባለው ነገር ሁሉ ሁላችንም ይመለከተናል ማለት ነው። ምክንያቱም ለሀገራችን የተሻለ ነገር፣ ለሀገራችን መልካም የሆነ ነገር፣ ከሌሎች ዓለማት እኩል የምንሆንበት፣ ኑሯችን የሚሻሻልበት፣ ጥሩ ደረጃ የምንደርስበትን ነገር በሙሉ ይመለከተናል። ስለዚህ ይህን ተከትሎ በርካቶች ሰዎችም ደግሞ የራሳቸውን ሀሳብ ይሰጣሉ ማለት ነው። እንግዲህ ቴዲ አፍሮ የብዙዎችን በተለይ አሁን በአዲስ አበባ በአዲስ አበባ ያለውን ነገር የብዙዎችን ሰዎች ልብ በሚስብ መልኩ ያወጣው ዘፈን አለ። ያን ዘፈን ተከትሎ እንግዲህ እንደምትሰሙት በየዕለቱ የተለያዩ መጓተቶች፣ የተለያዩ መሳሳቦች፣ የተለያዩ ነገሮች እየመጡ ይገኛል። እኔ ግን ባይዘዌ እነዚህ መሳሳቦች፣ እነዚህ መጓተቶች መልካም ናቸው ብዬ አላስብም፣ ወደ አልሆነ ነገር። ምክንያቱም አንድነትን የሚበትን ነገር፣ ሰላምን የሚያጠፋ ነገር፣ መሰረተ ልማትን የሚያጠፋ ነገር፣
ግማሽ የሆነ አካል ቲፎዞ ውስጥ የሚገባበት ነገር ጥሩ ነው ብዬ አላስብም። እንግዲህ ቴዲ ያነሳቸውን ነገሮች በርካቶቻችን በተለያየ መንገድ እንረዳዋለን። በተለያየ መንገድ የተለያዩ ማብራሪያዎችም እየተሰጡ ይገኛሉ ማለት ነው። እንግዲህ አሁን ያያዘ ልደታም የሰጠውን ሐሳብ ሰምታችኋል። በዚህ ላይ ምን ትላላችሁ? ሁለት ነገሮችን ላስቃኛችሁና ታቦቱ ላይ ወደ ተሳለቁት እናልፋለን። ምንድነው ማስቃኛችሁ? ቴዲ አፍሮ ላይ ዶክመንተሪ ሊሰራበት እንደሆነ ለምንድነው ይሄ የታሰበው የሚለውንና እንደው የቴዲ አፍሮ ዘፈን የኦሮሚያ ጥላቻ ሳለበት ለምንድነው ይሄን ያለ ርቀት የሚካሄደው? በንጉሳችን ቴዲ አፍሮ ላይ ዶክመንተሪ እየተዘጋጀ ነው የሚል ነገር ሰምቻለሁ። ገባችሁ? ትናንትና ማታ ማለት ነው። በጣም ይሄ መንግስት የወደቀ መንግስት፣ ሌባ የሆነ መንግስት ምን እንዳሰበ ገብቶኛል አሁን ማለት ነው። ገባችሁ? ሁላችሁም ኮፒ ሊንክ ሼር ላይክ ያደርጋችሁ ምን አስቧል? ዶክመንተሪ ሊሰራ አስቧል ማለት ነው። በእስር ቤት ላይ ያሉት ላይ ማናጀሩ ላይ እና የቅርብ ጓደኛው ላይ መሐሌት የሱፍ ላይ ኢንተርቪው እያደረጉ ነው ያሉት ማለት ነው። በተለይ ደግሞ ምን አለ መሐሌት የምትባለው ኢንተርቪው የተደረገላት ምንድነው በቴዲ አፍሮ ማናጀር ምን አሏት? ቴዲ አፍሮ ይሄን ዘፈን የዘፈነው ዘፈን የባቹ ለመንግስት ውድቀትና ለመንግስት ቅስቀሳ እንዲጠቀምበት ብሎ ሊያሳምናል መሐሌት ማለት ነው። ገባችሁ? እና አንዳንድ ሰዎች ጋር የሚሄዱ ኢንተርቪው እያደረጉ ነው ያሉት ይሄን ነገር ማለት ነው። ምን አለ መሰላችሁ ይሄ ነገር ማይጎዳ ነው የሚሰላችሁ በጣም የመጨረሻ ክራይሲስ የሚከተል ነገር ነው አለው ማለት ነው። ገባችሁ? በቴዲ ዘፈን ላይም በእኛ ህልውና በእኛ ህይወት ላይም የመጨረሻ አደጋ የሚያመጣ ነገር ነው ማለት ነው። ዶክመንተሪ የተባለው ነገር ማለት ነው። ገባችሁ? ምን አለ ይሄ ዶክመንተሪ የሚሰራው ምንድነው ለሚያስፈልግበት መንገድ ማለት ነው። ለኢንተርናሽናል ይሄ ህግ ባለው ለሱ አቤቱታ የሚቀርበት ነገር ነው ማለት ነው። ገባችሁ? አሁን መንግስት እንኳን ገባችሁ ቪክቲም ነኝ ተበዳይ ነኝ ብሎ ራሱ ተበዳይ ነኝ ብሎ እኛን እንደ በዳይ አድርጎ ሊወቅሰን ፈልጓል። ገባችሁ? ለዚህ ደግሞ ማስረጃ ያስፈልጋል። ይሄ ደግሞ ማስረጃው ምንድነው? አንዳንድ ዶክመንተሪ በህይወት ዙሪያ ላይ ሊሰራበት ፈልጓል ማለት ነው። ገባችሁ? እኛ ነቄልን ይሄ ምንም ቢሆን ምን ገባችሁ? ፖለቲካ ውስጥ መግባት የሚደብረን አንዳንድ ነገሮች ላይ መግባት የሚደብረን ባለማወቅ አይደለም። ይሄ ደንቆሮ መንግስት እንድታርሱ ሊፈልገው ማለት ነው። ባለማወቅ አይደለም ደብሮና ያለ ቦታችን እንዴ ነው አንዳንድ ፖለቲካ ቦታ ላይ ቋሻ ነገር ስላለ ገባችሁ ነው እንጂ ማንም ይሄ ለጻድ የሚነገረው ነገር አለ። ገባችሁ? ዶክመንተሪ እየዞሩ መስራት ያልተደረገ ነገር ተደረገ ብሎ ለማውጣት ምናምን የምታደርጉት ነገር ማለት ነው። ገባችሁ? ሁላችሁም የኢትዮጵያ ህዝብ ይሄን ቪዲዮ የምታዩት ጄሚኒ ጋር ቻት ጂቲፒ የሚባለው ላይ ገብታችሁ ቼክ ማድረግ ትችላላችሁ ምን ያህል ደረጃ እንደሚያስደርስ ኢንተርናሽናል ሎ ማለት ነው። ገባችሁ? እና ቴዲ ላይም ወንድማችን ላይ ሊሰሩበት የፈለጉት ምንድነው ዳስጣል ሙዚቃ በዚህ በህዝቡ ሮሮ ላይ የተሰራ ሙዚቃ ለመንግስትን ተቃውሞ እንዲጠቅም አድርገው ሊሰሩበት ነው ያሰቡት ማለት ነው። በቃ አሁን ቅድም እንዳልኳችሁ እኛ ቪክቲም የነበረው እኛ አልነበርን። እነሱ ራሳቸውን ቪክቲም አድርገው ገባችሁ? ከዛ እኛን ከጨዋታ ውጭ ለማውጣት ማለት ነው። ገባችሁ? አችሉም ደግሞ እኔ ምን አስረግጬ እነግራችኋለሁ መሰላችሁ በወንድማችን በንጉሳችን ቴዲ አፍሮ ላይ እስከ መጨረሻው ድረስ ነፍሴን መስጠት ዝግጁ ነኝ። አልሰማችሁም? እንደምታዩት ከ16 በላይ ቪዲዮ ሰርቻለሁ። ገና ጨምራለሁ። 1 ሚሊዮን ቪዲዮ የምሰራው ገና ማለት ነው በወንድሜ ላይ ማለት ነው። አልሰማችሁም? አላዳመጣችሁም? ማንም ሰው እንዲያዳምጣል እንዴት ነው እዚህ ቪዲዮ ላይ ኮፒ ሼር ላይ ግዴታ ነው። በቃ ገባችሁ? ቴዲ ከወደቀ በኋላ የሆነ ነገር ከሆነ በኋላ አለ መጮህ ያለብን። አሁን ነው ዲፌንድ ማድረግ ያለብን። እሱ የራሱን ነፍስ ነው አስጥቶ የሰጠን ህልውናውን ማንነቱን ነው የሰጠን ማለት ነው። ገባችሁ? ነገ ይሙት ዛሬ ይሙት የሚታወቅ ነገር የለም። ይሄ በሽተኛው ነው መንግስት ማለት ነው። ገባችሁ? ቴዲ አፍሮ ይሄን ነው የሰጠን። እንዴት እኛ ዝም እንላለን ታዲያ? እንዴት እኛ ዝም ብለን ቁጭ እናያለን? አሁን የተባለው ምንድነው ዶክመንተሪ የተባለው ገና ሊሰራ እየታሰበ ነው ያለው ማለት ነው። እኛም አሁን ነው መጮህ ያለብን። ገባችሁ? ዶክመንተሪ ከተሰራ በኋላ በመላው በኢቲቪ በምን ከተሰራጨ በኋላ አለ መጮህ ያለብን እኛ አሁን ነው ከመጀመሪያው መጮህ ያለብን ማለት ነው። ኢንተርቪው ሲያደርጉ ያው ለዶክመንተሪ መስሪያ ኢንተርቪው ያስፈልጋል እና አንዳንድ ግብአት ስለሚያስፈልግ እነሱ ጋር የሚዞርበት ቦታ ጋር ትንሽ ፍንጭ ስናይ እያወጣን ሚዲያ ላይ መልቀቅ ማለት ነው። ከዚህ በኋላ ገባችሁ? እንደዚህ ነው ማድረግ ያለብን። በቃ ኢትዮጵያ ላይ የምሬ ነው ማንም ማልቀስ የለበትም ከዚህ በኋላ። ማንም ሕፃን ልጅ መበደል የለበትም። የትኛውም ቤተክርስቲያን መቃጠል የለበትም። የትኛውም የሃይማኖት ተቋማት መነካት የለባቸውም። ገባችሁ? ይሄ በጣም ነው በቃ የመጨረሻ ደረጃ ደረሰብኝ ማለት ነው። የትኛውም የኢትዮጵያ ህዝብ በነፃነት በሀገሩ ላይ መኖር ይችላል። ማንም ምንም ሊባል አይችልም ማለት ነው። ገባችሁ እንዴ? ህፃን ልጅ አደረጉን ያውንስ በጣም እንዴ ተጨማለቃችሁ ማለት ነው። የትኛው ፕሮፌሰር ጭናችሁ ነው? የትኛው ዶክትሬት ጭናችሁ ነው? እንደዚህ እንዴ ተብረምቱን ብል ማለት ነው እንዴ? በጣም በዛውንስ ማለት ነው። ሁላችሁም ኮፒ ሊንክ ሼር ላይክ እያደረጋችሁ በቴዲ ዙሪያ ላይ የሚደረገውን ትንሽ እንኳን ብትሆን ነገር እንኳን
እናራግፋለን። በቃ ግዴታ ነው። ወንድማችን ነው ገባ። እሱ ህልውናው ሞቱን ነው ገባ አሳልፎ የሰጠን ማለት ነው። ገባችሁ? ነፍስ ለማንም አይሰጥም እናውቃለን። እሱ ግን አሳልፎ ሰጥቶናል። በቃ እስከ መጨረሻው እንልለታለን። ምንም ዳርዳር መሄድ አያስፈልግም። አስገቡት። የኦሮሞ ልጆች ፍንፍኔ ውስጥ ቁጭ ብሎ የትግል ዘፈን ሲያወጡ እንደምታስሩት እሱንም አስገቡት። ሁለተኛ ላይ ደግሞ ይሄኛው ሄኖክ ድንቁ የሚባል የኦሮሞ አንደኛ ቀንደኛ ጠላት ነው። ገባችሁ? እናቴ ኦሮሞ ናት ብሎ እናቱን ኢንተርቪው ሲያደርግ ነበር። ግን ቴዲ አፍሮ ዘፈን ሲያወጣ ፒክቸሩን አሰርቶ አንደኛ ላይ ቆሞ የዘፈነበት የኦሮሞ ጥላቻ ያለበት በጣም ቆሻሻ ልጅ ነው። አስገቡት እሱንም። ይሄኛውን ልጅ ደግሞ የሚጠሉበት ምክንያት ቢኖር ጆን ዳንኤል በኦሮምኛ ስለሚዘፍን በአጫሉ ዘፈን ስለዘፈነ የቴዲን አፍሮ ዘፈን ለምን አልዘፈንክም በማለት ነው ይሄን ልጅ የሚጠሉት። የኦሮሞ ልጆች ደግሞ ይሄን ልጅ እንደ ልጃችሁ አይታችሁ ማበረታታት፣ ፎሎ እያረጋችሁ ልጁን እንደ ልጃችሁ ይዛችሁ ማክበር ነው ያለባችሁ። ይሄኛውን አስገቡት። አንድም አለ አመጣለሁ እሱንም። ባይዘዌ የቴዲ አፍሮ ዘፈን እኔ ሙሉን በደንብ አልተከታተልኩትም። ያው ግን አንዳንድ በቲክቶክ በተለያየ ፕላትፎርም የሚመጡትን ነገሮች ሰምተናል። ግን የኦሮሚያን አንድን ብሔረሰብ አንድን ማህበረሰብ ብቻ አታክ የሚያደርግ ነገር አለ ወይ? እስቲ እናንተ በዚህ ላይ ካለው ንገሩ። በርካታ ብሔር ብሔረሰቦች በርካታ ማህበረሰብ ነው ያለው እና የኦሮሚያን ዘፋኞች ነን የኦሮሚያ አክቲቪስቶች ነን የሚሉ አካላቶች እየወጡ ይሄን ያህል የሚኬድበት መንገድ ምንድን ነው? እንግዲህ የቴዲ ዘፈን ብዙ ጊዜ ስንመለከት ስለ ሀገር፣ ስለ ወገን፣ ስለ ፍቅር፣ ስለተለያዩ ነገሮች የሚያተኩር ነው። በእርግጠኝነት ብዙዎቹ በዚህ የሚያተኩር ነውና እንደው ከሌሎች ዘፈኖች ሁሉ በተለየ መልኩ በአንዴ አንረዳው። ግጥሙን ቅኔ አዘል ስለሆነ ምን ለማለት ተፈልጎ ነው? በጣም ጥቂት ሰዎች ካልሆኑ ወዲያው ሁላችንም በሰማነው ልክ ልንረዳው አንችልም። ስለዚህ አብዛኛው ስለ ሀገር አብዛኛው ስለተለያየ ነገር ነውና ይሄን ተከትሎ እንግዲህ በርካታ ነገሮች ይወጡ። ዛሬ ደግሞ ይታሰር፣ ለምን አታስገቡትም፣ ለምን እንዲያታረጉትም፣ ይሄ ነው መከፋፈልን የሚያመጣው ማለት ነው። እንግዲህ በ8 ዓመት እሱ የለፈውን እኛ በ8 ሰዓት አውጥተን አፈራረስንበት እስከ መባባል ደረጃ ተደርሷል። ዞሮ ዞሮ ለሀገራችን የቱ ነው የሚጠቅመው? ለሰላማችን የቱ ነው የሚጠቅመው? ለአንድነታችን የቱ ነው የሚጠቅመው? ለልማታችን የቱ ነው የሚጠቅመው? ይሄ በየሀገሩ በየወገኑ እኔ በጣም በሚገርም ሁኔታ በዚህ በቴዎድሮስ ዘፈን ምንድነው የታዘብኩት? በየቤተ እምነቶች በተለያየ ቤተ እምነቶች ይተነተናል። ግን ስለሚሞቱ ስለሚጨፈጨፉ ወገኖቻችን ግን ይሄን ያህል ትንተና ይሄን ያህል ድምጽ አልተኮነም። የሚያሳዝንኝ ነው። ዛሬ ማርሲ እኮ ደም ለብሳ ነው ያለችው። ዛሬ ማርሲ ወገኖቻችን እያለቁ ነው። ግን ማን ትኩረት ይስጣቸው? ሰላምን የሚያናጋ ሰላምን የሚያፈርሱ ነገሮች ላይ ተጠምደናል ማለት ነው። ይህን ግጥም ላስቃኛቸው፣ ሐሳብ ስጡበት። ግን ተከፋፈላሉ በወገን በጎሳ ተከፋፈላሉ በቋንቋ በጎሳ አፋሩ ወደ አፋር ኢሳው ወደ ኢሳ ዘር እየቆጠረ ወገኑን ፍለጋ አንዱ ወደ ቆላ አንዱ ወደ ደጋ ኦሮሞው ጉራጌው ሶማሌው ጋምቤላው ትግሬውና አማራው ሄደ በየቦታው ብለው ሲናገሩ ሲያወሩ ሰምቼ እኔ መሃል ሜዳ እንዳልቀር ፈርቼ ጠይቄ አስጠይቄ ዘሬን አጣርቼ እንደ ሰው ልጠጋ ወደ ወገኖቼ በማለት እናቴን አባቴን ብጠይቅ በጣም በመቸገር በጣም በመጨነቅ ዘርሁ ስብስብ ነው አትዘልቀውም ቆጥረህ ባንዳችን አማራ ባንዳችን ትግሬ ነህ። ሁለቱ አያቶችህ በግማሽ ጎናቸው ኦሮሞዎችና ጉራጌዎች ናቸው። ዘርህ ጥልፍልፍ ነው በስምንት ዘርፉ መለየት አትችልም ብለውኝ አረፉ። ታዲያ ምን ይበጀኝ? ታዲያ ምን ይበጀኝ? ከነማን ልጠጋ? የእናቴን ወገኖች አባቴን ፍለጋ ወደ ቆላ ልሄድ ወይስ ወደ ደጋ? ማን ነኝ? ምንድን ነኝ? ከነማን ጋር ልግባ ከነማን ጋር ልውጣ ብዬ ከምጨነቅ ከዚህ ሁሉ ጣጣ ያው እንደጣለብኝ ለመኖር ለእንጀራ በፈረንጆች አገር ከፈረንጆች ጋር ስጋፋ ኖራለሁ ስበር እንዳሞራ።
አገር አለኝ ብሎ መኮራት እንደ ጥንቱ ከቀረ ከባድ ጋር ልኑር ምን አባቱ ብዬ ተሟግቼ ከህሊናዬ ጋር ትንሽ መደላደል ቤት መስራት ስጀምር እንደ ባነነ ሰው ከእንቅልፉ እንደነቃ ልቤ እንደ ልማዱ ይገባና ጣልቃ እንደ ክፉ አድራጊ አገር ትቅር በቃ እንደ ክፉ አድራጊ ወገን ይቅር በቃ ብሎ ሲጠይቀኝ መልሼ እንደገና ትናንት ያቀድኩትን አፈራረስና በረጅም ባጭሩ በሐዘን ተንፍሼ በቁጭት በንዴት ከንፈሬን ነክሼ አገር ሳትቀርም ወገን ሳይቀርም እላለሁ መልሼ። እነዚህን ነውረኞች እስቲ ተመልከቷቸው። እንደዚህ አይነት ቪዲዮ መስራት አልፈልግም ነበር። ነገር ግን አንዳንድ ስዳደጎች የራሳቸው አሮባቸው የኛን ለማማሰል ሲመጡ እንደነዚህ አይነቶች ላይ ቪዲዮ ሰርተን ለህግ ማቅረብ ስላለብን እንደዚህ አይነት ቪዲዮ መስራት ግድ ሆኖብናል። ቪዲዮ ከከሲ ከነለ ወጀቹን በርባዱ ትሬዱ ጋር በቹዳፍ ማሊፊ አደገን ተኮተኮሬሽን ዳንጋ አመንቲ ኬኛ ደርቢቴ ዱፍቱ ቪዲዮ ረቶ ጀኔ በከሽን ጅርቱት ተኦኖ ሴራ ጀላከሽን ኦልቱ ዳፊ ኢጆሌን ኦርቶዶክሲ ኦሮሚያ ኬሰ ጅርተን ቪዲዮ ከነ ሼር ኮፒ ሊንክ ዲት ሪፖስት አይሳት ወረቂ ቦርዲ ሴራ मेशाले ቁልቁላው መነ ክርስቲያና ኬሳ ሳምተኒ ሀተኒ መነ ኬሰንቲ ገልችተኒ ፊ ከበጀ ከኑ ዲሱ ደንዴስ ጆሌ ጆን ካልቪን ዋንታተኒፍ ወን ብራ ዮሐፍ እስናማ ፋን ኦሮሞ አሶፍት ኡፈኒ እስናማ ፈተኒቲ ቆሳ ጅርተን ኩን ኡፈታ ኡመኒ ኦሮሞ ሚሊየን 55 ኦልታው ኤኙማ ሳቲን ኢብሰቱ ኡፈታ ባንገዳ ኡፈቴ እቲን ሙልለቱ ኤኙማሳ እቲን ኢብሰቱ ሚቲ ኡፈኒ ኩን አቡምት ፌዴ ፉዲ አከበርባዴቲ ቆሶቲ ተበቹ ደንዳቻዳ warri dhimmi kun isin ilaallatu hundumti keessan wanti biraa yoo hafelle yoo mana kiristiyaanaaf illee dhaabachuu baattan yoo mana kiristiyaanaadhaaf illee abukaatoo ta'uu dadhabdan uffatuma abbaan gadaa uffataniitti mul'atan kana uffata kabajamaa kanaaf illee jedhaati ijoollee kana to'annoo seeraa jalanuu oolu በጣም እኮ ነው የሚገርመው ምን ያህል እየተደፋፈረን እንደሆነ አላውቅም ምን ያህል ቤተ ክርስቲያኒቷን ለማዋረድ የሚሄዱበትን ርቀት ግን አይታወቅም ዛሬ በእነሱ ቤት ሰልጥነዋል ዛሬ በእነሱ ቤት አውቀዋል ዛሬ በእነሱ ቤት አሽፈዋል እግዚአብሔር ግን የሚዘበትበት አምላክ አይደለም ዛሬ ዝም ስላለ ዛሬ ጸጥ ስላለ ዛሬ ምንም ስላልተደረጋችሁ ዋጋ ማታገኙ እንዳይመስላችሁ በእያንዳንዳችሁ ህይወት ውስጥ ክርስቶስ ዋጋን ይከፍላችኋል ያው በሱ አሽፋችሁ በቃል ኪዳኑ ታቦት ምሳሌ ያደረጋችሁ አስመስላችሁ እየሰራችሁ አውቃችሁ ሞታችኋል ታዲያ ይሄ መዓት ባያመጣብን ይሄ ቁጣ ባያመጣብን ይሄ ዛሬ እርስ በርስ መባላትን ባያመጣብን ይገርማችኋል በምን ሰላም ነው መቀለል ሰው እኮ የፈለገውን ሃይማኖት የመከተል መብት አለው የፈለገውን ሃይማኖት የማመን መብት አለው በፈለገው ነገር ውስጥ የመሄድ መብት አለው የሰውን ነገር ግን መንካት የለበትም ዛሬ እናንተ በቤተ ክርስቲያኒቷ ላይ አሾፋችሁ ማለት ነው እጅግ በጣም ያሳዝናል እጅግ ያሳዝናል እግዚአብሔር ልቦና ይስጣችሁ ዛሬ ሰማዕቱ ቅዱስ ጊዮርጊስ ሚያዝያ 23 ሰማዕቱ ቅዱስ ጊዮርጊስ በዓል የሚታሰብበት ዕለት ነውና ዛሬ የሚታሰበው የቅዱስ ጊዮርጊስ በዓል ምንድነው ይሄንን ሰምተን እንጨርሳለን ነገ ኃጢአታችን የሚደመሰስበት ቀን ነው በምድር መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ በመከራ ውስጥም ሆኖ በባህርም ሆነ በየብስ ወይም በርሜ በስም የሚለምነኝን እኔ ፈጥኜ ከመከራው ሁሉ እታደገዋለሁ የሚል ታላቅ ቃል ኪዳን የተቀበለ ኮከበ ሰማዕታት ሊቀ ሰማዕታት ኃያሉ ታላቁ ቅዱስ ጊዮርጊስ ነገ ሚያዝያ 23 ቀን ዓመታዊ የዕረፍት መታሰቢያ በዓሉ ነው እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ ስምህን ለጠራ ይላልና በኮሜንት ሁላችሁም ቅዱስ ጊዮርጊስ በረከት ይደርብኝ ያላችሁ ጻፉልኝ ኮፒ ሊንክ ሼር ፖስት እያደረጋችሁ ላልሰሙት ሁሉ አዳርሱት ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ቢዩሱማ አደዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው ጊዮርጊስ ማለት ኮከብ ብሩህ ሐረገ ወይን ፀሐይ ማለት ነው አባቱ ዞሮንቶስ ወይም አንስታሲዮስ የልዳ መኳንንት ሆኖ ተሾሞ ይመር ነበር እናቱ ቴዎቢስታ ወይም አቅሌሲያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ ሁለት ሴት ልጆችን ወልዳለች ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው መስፍኑም ቅዱስ ጊዮርጊስን በጦር ኃይል አሰለጠነው 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብት የኖርሶ ይኑር ብሎ ድግስ ሲደግስ ጌታችን ቅዱስ ጊዮርጊስን ለዚያ ላጨውም ነበርና የመስፍኑን ነፍስ ወሰደ ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሮት ሀገር ሄደ
ሄደ። በቤሩት ድራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበረ ሰማይቱ ድራጎኑን በኃይለ መስቀል ድል ነስቶ ህዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ቅዱስ ጊዮርጊስም ይህንን ተልእኮውን ፈጽሞ ወደ ፋርስ ሀገር ቢመለስ ዱዲያኖስ 70 ነገስታትን ሰብስቦ 70 ጠዋታትን አቆሞ ሲሰግድ ሲያሰግድ ቢያገኘው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ በካዲው 70 ነገስታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መሰከረ። ዱዲያኖስም ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ 10 አይጉር ላይ ሾማለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማት ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህም ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ፈጽሞለት በመከራውም ሁሉ ጽናትን ሰጥቶታል። 3 ጊዜ ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሰበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይቻላቸው ናቸው። በመጀመሪያ ዱዲያኖስ በእንጨት ላይ ካሰቀሉ በኋላ ስጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምጦ ሂዳለው። ጌታችንም ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በ7 ችንካሮች አስጨንክሮ በእሳት አስተኩሶ አናቱን በመዶሻ አስፈቅጦ በሆዱ ላይ ድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜት ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ ካለው በኋላ በመከራው ሁሉ እርሱ እንደማይለየው ነገረው። ዱዲያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ እሰጠዋለሁ ብሎ ተናገረ። አትናሲዮስ የተባለ መሰሪ አንዲትን ላም በጆሮዋ ሲያሸቆሽቅባት ለሁለት ተሰንጥቃ ስትሞት ለንጉሱ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍ ምልክት አሳየ። ንጉሱም ያሸንፍልኛል ብሎ ደስ አለው። መሰሪም ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚያም ጊዜ ጠንቋዩ ማሬም ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስም መመለሱን አይቶ የቆመበትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቶማስ በመንፈስ ቅዱስ መጥቶ አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ ጥር 23 ቀን ቅዱስ አትናሲዮስ አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ንጉሱን ቅዱስ ጊዮርጊስን ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ድንጋይ ዘግቶበት አትሞበት ሄደ። ጌታችንም የተፈጨውን የቅዱስ ጊዮርጊስን ስጋ በእጁ ዳሶ ፈውሶታል። ወደ ካዲውም ንጉስ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሱም ዳግመኛ በብረት አልጋ ላይ አስቸንክሮ ከበታቹ እሳትን አነደደበት። ነገር ግን እሳቱ ደሙ ሲንጠበጠብበት ጠፍቷል። ጌታችንም ከዛ ፈወሰው። ከዚህም በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታን አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነውና በራብና በጽን ይሙት ብሎ ምንም ከሌለበት መበለት ቤት አሳስሮታል። ያቺ መበለት የሚላስ የሚቀመስ የሌላት ሴት ነበረች። እርሷም የሚቀመስ ስትፈልግ ቅዱስ ጊዮርጊስ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ አይኑ የማያይ አንደበቱ የማይናገር እግሩ የማይራመድ ልጅ ነበራትና እርሱንም ፈውሶላታል። መበለቲቷንም ከነ ልጆቿ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛም ንጉሱ ዱዲያኖስ ጭፍሮቹን በመንኮራኩር ፈጅታችሁ አጥንቱን ደብረ ኤድራስ ተራራ ላይ ወስዳችሁ ዝጉት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጅተው ደብረ ኤድራስ ተራራ ላይ ወስደው ቢረጹት ስጋው ያረፈበት ሳር፣ ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጅተው በተራራ ላይ ስጋውን በትነው ወደ ንጉሱ የሚመለሱት ወታደሮች በመንገድ ከኋላቸው ሄዱ። ደረሰባቸውና ቆዩኝ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ አመንጭቶ በጸሎቱ ጌታችን የሚጠይቀው ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ንጉሱም ዳግመኛ ቅዱስ ጊዮርጊስን በመንግስቴ ልሹም ለአጵሎን ስገድ ቢለው ቅዱስ ጊዮርጊስም ሊያሸፍበት በማሰብ እሺ ብሎ ወደ ንጉሱ ቤተ መንግስት ገብቶ የንጉሱን ሚስት ንግስቲቱን ለእስክንድርያ አስተምሮ አሳምኗታል። በነጋም ጊዜ ንጉስ በአዋጅ ህዝቡን ሁሉ ሰብስቦ ቅዱስ ጊዮርጊስ ለጣዖት ሊሰግድ ነው ተመልከቱ ብሎ ተናገረ። ቅዱስ ጊዮርጊስም በተሰበሰበው ህዝብ መካከል አንድን ብላቴና ጠርቶ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራል ብለህ ለጣዖቱ ንገረው ብሎ ላከው። ብላቴናው ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚያንም ጊዜ በጣዖቱ ቤት ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉሱና በህዝቡ ሁሉ ፊት አምላክ አለመሆኑን ይልቁንም አሳይ ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጡ አደረገ። ይህንንም ተአምር ያዩ የሰሙ ሁሉ ብዙዎች በቅዱስ ጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሱን ሚስት ለእስክንድርያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏ ከክፋቱ ተመልሶ እንዲያምን ብትለምነውና ብትመክረው አልሰማት አለ። ይልቁንም ንጉሱ በአደባባይ በህዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በመሰየም ሰማዕትነትን እንድትቀበል አደረጋት። ቅድስት ለእስክንድርያ ቅዱስ ጊዮርጊስን ሳልጠመቅ አልሞት ስትለው እርሱ ደምሽ ጥምቀት ሆኖሻልና እነሆ የክብር አክሊል እየጠበቀች ስለሆነ አይዞሽ ብሎ አጽናንቷታል። በመጨረሻም ቅዱስ ጊዮርጊስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳን ከተቀበለ በኋላ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጀ። አንገቱ ሲቆረጥም ውሃ፣ ደም፣ ወተት ወጥቷል። ከስጋውም እጅግ ብዙ አስገራሚ ታምራት ተፈጽመው ታይተዋል። ሁሉን ታሪክና ተአምሩን በዲሲራል ቲዩብ ላይ አንድ ባንድ ደቂቄላችኋለሁ። ገብታችሁ እንድትመለከቱ በዚሁ ጋብዛችኋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሱ። በረከቱ ይደርብን። አሜን። እግዚአብሔር አምላክ ለሀገራችን ሰላም ያምጣ።
ከምንም በላይ ሰላምና ፍቅር አንድነት ነው። ይሄ መከፋፈል፣ ይሄ በብሔር ውስጥ በጎጠኝነት ውስጥ ተደብቀን የምናካሄደው ነገር አልጠቀምም። ብዙ ዘመናት አየነው፣ ሞከርነው፣ ዋጋ ፍሬ አላፈራም። ከመተካካትና የኔ ጊዜ ነው የገሌ ጊዜ ነው ከመባባል ወጥተን እግዚአብሔርን የምናስብበት ወደ እግዚአብሔር የምንቀርብበት እሱ ሰላማችንን አንድነታችንን የሚመልስበት አምላከ ቅዱስ ጊዮርጊስ ሰላም እንዲሰጠን ምንማጸንበት ጊዜ ላይ ብናተኩር ስለ ሰላሙ ጊዜ ለመስራት ብናተኩር ብዬ አስባለሁ። እንግዲህ ዛሬ ያስኩት መረጃዎች እነዚህ ናቸው። በሌላ ጊዜ እመለሳለሁ። እስከዛው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።